ነፃነት ኖቤልን የት ነው የምታውቂው? ኖቤልን ታውቂዋለሽ አታውቂውም? አውቀዋለሁ ነው። ስለዚህ አውቀዋለሁ እኮ ንገሪኝ። ኖቤልን አውቀዋለሁ በቃ እኮ ንገሪኝ እኮ ልነግርሽ እኮ ንገርሻለሁ። ይሄንን ፎቶ ከየት እንዳገኘሽው ምንም አልመለከትሽ ግን በቃ ለምን እንደተገናኘን ምናምን እነግርሻለሁ እኮ ተናገሪ። ቶሎ ኖቤልን ከየት ነው የምታውቂው? ተናገሪ። እሺ ተናገሪ። አልዋሸሽም አይደለ? ተናገሪ። ኖቤልን ከየት ነው የምታውቂው? ነፃነት ግን በዚህ ልክ ውሸት እኔ በዚህ ልክ ሰው ሲዋሽ እኔ በዚህ ልክ እንዴት በቃ የሆነ እኮ አንዳንድ ጊዜ የምታውቁትም ነገር ይኖራል አይደለ? ቆይሽ እኔ ነኝ እቺ እኔ ነኝ ኖቤልን አውቀዋለሁ በስርዓት ማለት አውቀዋለሁ። ከዛ ካፌ ውስጥ የተገናኘንበት ጉዳይ አለን። እሱንም ጉዳይ እነግርሻለሁ። አሁን ተናገሪ እኮ ያኔ ፋይልን አሳያንቺ እኮ ኖቤልን አውቀዋለሁ። ምናልባት ይሄ አሁን ከካፌ ላይ ካፌ ላይ ተቀምጠን የነሳሽ ፎቶ ነው ይሄ አብራችሁ ተቀምጠን የሚያሳይ ፎቶ ነው አይደል? አንቺ እዚህ ጋር ለነሱ ፋይሉን ስታሳይ እኔ ከኖቤል ጋር የተገናኘሁበትን ምክንያትና ከኖቤል ጋር ያለኝን ግንኙነት በሙሉ ነፃነት እንዴት ሄርሜላና አብርሃም በጣም እንዲፋቀሩ ስለምትፈልጊ እንዲያገቡ እንዲወልዱ እንዲከብዱ ምናምን ስለምትፈልጊ ነው ያን ፋይል ማታሳይ። አንቺ ነገሮች ከኤፍሬም ጋር አብርሃም ጋር ከሆነ ሰው ጋር እየሄድሽ እኔ ጋር የምመጪበት ምክንያት ማለት ነው። ኤፍሬም ደውሎልሻል አይደለ? ፋይሉ ማውሪ ለኔ አትነግሪኝማ? ስለ ፋይሉ ማውሪ ለኤፍሬም ንገሪው። ለኔ ደውሎ ለሚጠይቅሽ ሰው በሙሉ ስለኔ የምታውቂው ሚስጥር ስለ ነፃት አውቃለሁ ብለሽ ምን የምታወሪው ነገር በሙሉ አውሪ ለፈለግሽ ሰው። ኤፍሬም እኔ ከኤፍሬም ጋር ምን እንዳለሽ አላውቅም። በምን እንደተጣላችሁ ምን እንደተፈጠረ የማውቀው ታሪክ የለም። ደውሎልኝ ነበረ። እኔ ላንቺ ብነግርሽ እንደማሰሚ ነው የነገርኩት። ራስህ መተህም አውራት ምንም ነገር ይሁን በቃ አንቺ ከሩታ ጋር ያለሽብን ምንድነው? ነው እኔ ሴትዮ ነኝ ከሩታ ጋር ችግር ከሌለብሽ እንደዚህ ሆነ ደረጃ መንገዱ ጨርቅ ያርግልሽ ሄደሽ አሳዩ። አሁን ነገሮቹ ሁሉ ከተበላሹ በኋላ የዛን ሰዓት አይደለም የዛን ሰዓት ምን እያልሽ ነበረ? ከለከልኩሽ እንዳትጂ ያዝኩሽ፣ መንገድሽን ዘጋውብሽ፣ እናትሽ ጋር ሄድኩኝ፣ ቤት ሄድኩኝ ምናምን ሁሉም ነገር አሳሰብኩሽ። እሰይ ኖቤልን አውቀዋለሁ እኮ ታዲያ ተናገሪያ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁ። ተመልሼ የመጣሁበት ምክንያት ዛሬ በጣም ማለት በቃ መናገር ያለብኝ ነገር አለ። ነፃነት በውስጥ እየሰራች ያለችው ነገር በጣም ነው የሚደብረው። በውስጥ እያሴረች ያለችው ነገር በጣም ነው የሚደብረው። በቃ እኔ ማለት ማረጋገጥ የነበረብኝ ነገር ነበረ። ሁሉንም ነገር አረጋገጥኩኝ። በቃ ነፃነት ምን እያደረገች እንደሆነ እኔ ከየት እንዳገኘችው እኔ ከየት ልታገኘው እንደቻለች አላውቅም። ምን ልታደርግ እንደሆነ አሁን እኔ ማለት ማንም ሰው እኔ ራሱ ግራ የተጋባውበት ነገር ነው። ነፃነትና ኖቤል ይተዋወቃሉ፣ ይግባባሉ፣ በጣም ብዙ ነገር አላቸው እና ይህ ነገር እኔ በዚህ ልክ እንዴት ነው ከኖቤል ጋር ልትገናኝ የቻለችው? ኖቤልን እንዴት ነው ልታገኝ የቻለችው? እኔ በጣም ይሆናል አይደል? እኔ ኖቤልን አውቀዋለሁ ቤተሰቦች ማለት እዛ አዲስ አበባ ሄጄ እዛ ቀጥታ ያገኘሁት ኖቤልን ነበር። መጀመሪያ ሩታ ጋርም አብርሃም ጋር ማንንም ሳላገኝ ማለት ነው። በጣም መጥፎ ልጅ ነው እውነቱን ለመናገር በጣም ማለት ማይሆን ልጅ ስላችሁ በቃ ይሆናል አይደል? በድፍን ነው ነገሮችን የሚያደርገው። የሆነ ሰው መጥቶ እንዲህ ብሎ ካለው ያምናል። የሆነ በቃ መጠራጠር የሆነን ሰው ከጠላ ይህ ሰው ላይ መጠራጠር የሚባል ነገር በቃ አይጠራጠርም ሁላ። እኔ ሄጄ እንዲህ ስለ እውነት ነው በቃ ብሎ ነገሩን የሚቀያየር አይነት ሰው ነው እና ነፃነት በመቼው እኔ እንጃ አላቅም። ቤቶች ግራ የሚያጋባ ነገር ነው። ጭራሽ ሊታሰብ የማይችል ነገር ነው። እንዴት ሊግባቡ እንደቻሉ አላቅም። እንዴት እንደዚህ እኔ በእኔ በኩል ነው ኤፍሬም የአብርሃም ወንድም ኤፍሬም በጣም በቃ አይደለ በጣም ስለባሰበት ነው። በነገራችን ላይ ደውሎ አውርቶኝ ነበረ። መቅደስ በቃ አንቺ አጠፋሽውን ጥፋት አጥፍተሻል። በቃ አንቺ ከጥፋትሽ ታርመሻል። ግን ነፃነት እያደረገች ያለችው ነገር ምንም ደስ አይልም። እንድታቆም ንገሪያት። በቃ ይብቃት። ከዚህ በላይ ሌላ ነገር ለመፍጠር አትሞክር። በጣም ብዙ ነገር አውርቶኛል እና ቤተሰቦች ምን ልበልሽ? እኔ አሁን የትኛውን ይዤ የትኛውን ልልቀቅ? እኔ በነፃነት ጉዳይ ብዙ ነገሮች እየሆኑኩኝ ነው። ብዙ ዛቻዎች እየደረሱብኝ ነው። እኔ ምን ላድርግ? ኤፍሬምም እኔ ምንም ማድረግ አልችልም ነው ያልኩት። ምክንያቱም ምንም ልፈጥር የምችለው ነገር የለም። እኔ ነፃነት እኔ ከኖቤል ጋር እንዴት እንደተዋወቀች እንኳን ማላቃት ልጅ ናት። ምክንያቱም እሷ እኔ ሩታ ጋር ሲሄድ ለምን ሄድሽ? የሆነ ሰው ጋር ሲሄድ ለምን ሄድሽ? በቃ ልትቆጣጠረኝ የምትፈልግ አይነት ሰው ናት እና
እኔ ምን ብዬ ነው አሁን ታይ እረፊ ልላት የምችለው? ከኖቤል ጋር እንዴት ነው የተዋወቀችው? ምን አይነት ሴራ እያሴረች ነው? በጣም በቃ አለ አይደል? በጣም የሆነ እኔ ጭራሽ ላስበው የማልችለው ነገር ነው። ማንን ለመበቀል እያሰበች ነው? ኖቤልስ ምን አስቦ ነው? ምን ለማድረግ እያሰበ ነው? የሆነ ጭንቅላቴ በጣም በቃ እኔ ምን ማሰብ እንዳለብኝ አላቅም። ቤተሰቦች ነፃነትና ኖቤል እንዴት ሊገናኙ እንደቻሉ ምንም ማውቀው ታሪክ የለም። አብርሃምን ለመጉዳት ነፃነት ኖቤልን ተዋውቀው ነው ወይስ ኖቤል ራሱ ነው ወይስ ከዚህ በፊት ተዋወቁ ነበር? በጣም ብዙ ነገሮችን ነው እያሰብኩ ያለሁት፣ ግን ምንም ሊመጣልኝ አልቻለም። ቤተሰቦች ምን ማድረግ እንዳለብኝ አላውቅም። የኤፍሬምን ደግሞ መልስ እኔ ምንም አሁን በቪዲዮ ነው የምነግርህ፣ ምንም ማድረግ አልችልም። ኤፍሬም እኔ አቅም የለኝም፣ ከሷ ጋር የምጨቃጨቅበት አቅም የለኝም። በዚህ ሰዓት ምን ብዬ አሁን እረፊ፣ በቃ ስለ እንደዚህ ነገር አትስሪ፣ በቃ ይቅርብሽ፣ አብርሃምን ታይ፣ አብርሃምን እርሹ ማለት አልችልም። ምክንያቱም ኤፍሬም እኔ መተህ ራስህ በቃ በቪዲዮም ይሁን ደውለህላትም ይሁን በአካልም ይሁን አውራት፣ በቃ ማውራትም አንተ ብታወራት ይሻላል ከኔ ይልቅ። እኔ ጋር ሳይሆን መደወል የነበረብህ እሷ ጋር ነበረ። ምክንያቱም እኔ ምንም የምሰማኝ አይነት ሰው አይደለሁም። በመጀመሪያ ደረጃ እኔና እሷም ሰላም አይደለንም በዚህ ሰዓት፣ ምንም ሰላም ሆነንም አናውቅም። እንዲህ ልላት የምችለው እየተጨቃጨኩ ነው። ነፃነት ጋር ደውዬ በቃ አውርቻታለሁ ነገሮችን ምን ማለት በቃ በጣም እኔ ትናንትና ተመናጭቄ ነው ሄድኩባትኝ እያደረገች ያለችው ነገር ልክ ስላልነበረ። ምክንያቱም እኔ ሩታ ጋር የመሄድ መብት አለኝ፣ አብርሃም ጋር የመሄድ መብት አለኝ፣ አብርሃምን የማግኘት መብት አለኝ፣ ብዙ ነገሮች እሷን አይመለከታትም። ግን ይህንን ነገር እየተቆጣጠረችኝ ስለሆነ እኔ ደበረኝና በቃ ለቅቄያት ነው ሄድኩትኝ። እና ደውዬላታለሁ። ማናግርሽ ነገር አለ ነኝ፣ ጠቃሚ ነገር ነው። እሷ ፎከስ ያደረገችው አሁንም ቢሆን ፋይሉ ነው፣ ስለ ፋይሉ ነው። ፋይሉን ለማሳያት ነው የመሰላት፣ ፋይሉን ልሰጣት ወይ እኔ ፋይሉን ምንም ስለማይመለከታት እሷ እኔ ይመለከታታል ብዬ አላስብም። ሩታ ነው የሚመለከተው። ቢመለከት ሩታ ደግሞ ባሳያት ማለት አሁን ያለችበት ሁኔታ ጥሩ ስላልሆነ ነው። ጥሩ ስላልሆነ ስላችሁ በቃ ሁላችንም የምናውቀው ነገር ነው። በቃ አንዳንድ ሰዎች እያደረጉት ያለው ነገር በጣም ነው የሚደብረው። የሰርግ ወረቀት ነው እየተባለ ብዙ ነገር እየተደረገ ነው ምናምን። እኔ ደብሮኛል፣ እንደኔ ማለት ነው። በጣም ነው የሚደብረው። ሩታ ምን አድርጋ ነው? ሩታ እዚች ጋር ምንም የፈጠረችው አንድ ቀን የተሳሳተችው፣ እሱንም በቃ ማሳየት እንደምትችል ገለጸች። ሌላ ምንም ያደረገችው ነገር የለም። እና ግን በጣም ይሆናል እኔ ማልጠብቀው ሰው ሩታ ላይ እየዞረ ነው። እሷ ግን ምንም እያደረገች ያለችው ነገር የለም። ቤተሰቦች እሱ እኔም አውቃለሁ፣ እናንተም ታውቃላችሁ። አሁን ነፃነትን ጠርቻታለሁ። እኔ እንድትዋሸኝ አልፈልግም በምንም አይነት ሁኔታ። ይመስለኛል አቡሽንም ታውቀዋለች ይመስለኛል። ግን ከኖቤል ጋር ጥልቅ ያለ ግንኙነት እንዳላት የሆነ የተደበቀ ነገር የሆነ ነገር እያሰቡ እንደሆነ በቃ እኔ 100% እርግጠኛ ነኝ፣ አረጋግጫለሁ። በቃ በጣም እኔ አላመንኩም ነበር ሲጀመር። ጭራሽ ከኖቤል ጋር እኔ እንዴትም ቢሆን በቃ ሊገናኙ የማይችሉ ሰዎች ወይስ አሁንም ሌላ ነገር ሊፈጠር ነው? ቤተሰቦች ኖቤል አገኛት ማለት ነፃነትን ሌላ ታሪክ ነው የሚፈጠረው፣ ሌላ ጭራሽ የማይታሰብ ታሪክ። እኔ አብርሃም ከሄርሜላ ጋር መች ለመች ተለያየ እያልኩኝ አሁን ደግሞ ድጋሚ ከኖቤል ጋር ነፃነት ከተዋወቀች ኖቤልና ነፃነት ተገናኙ ማለት ሰማይ ምድሩ ግልብጥብጡ ነው የሚወጣው። እኔ በጣም ግራ ገብቶኛል። ማለት ማቆም ካለባት ታቆማታለች፣ እነግራታለሁ። እኔ በጣም በቃ እኔ ሩታ ጋር እንድሄድ ነበር እየከለከለችኝ የነበረው አይደለ? እኔ ደግሞ አብርሃምና ሄርሜላ እንዲለያዩ ስለምፈልግ ሩታ አሁን ምንም እንድትሆን አልፈልግም። አሁን ደግሞ ሌላ ነገር እንዲጨማመር ስለማልፈልግ ሁሉንም ነገር ለነፃነት እነግራታለሁ፣ አስጠነቅቃታለሁ። ኤፍሬም ያለኝን ነገር እነግራታለሁ፣ ሁሉንም ነገር እነግራታለሁ። ምክንያቱም እዚች ጋር እኔ ዝም ማለት የለብኝም። ኤፍሬም ለኔ እስከነገረኝ ድረስ አለመናገር አልችልም፣ እነግራታለሁ። ግን ኤፍሬም ብታወራት እሷን ቆንጆ ነበረ። ግን ደግሞ አንተ ማውራት ካልቻልክ ወይ ደግሞ እኔ አላቅም ለምን እንዳልፈለክና ለኔ እንደደወልክልኝ አላቅም። እኔ አወራታለሁ፣ በማወራት ደረጃ በትንሹም ቢሆን አወራታለሁ እንድትተው ከኖቤል ጋር ያላትን ነገር አብረን ነፂ ሁሉንም ነገር እንጠይቃታለን አብረን። ምክንያቱም እኔ ብቻዬን አግኝቼ ልጠይቃት እችል ነበር። ግን ደግሞ እዚህ ካሜራ ላይ ሲሆን የምታውቃቸውም ከሆነ የሚወጣ ነገር ከሆነ አሁን መጠየቁ በጣም እንትን አለው፣ በጣም አሪፍ ነው። ለምን ብትሉ ሌላ ነገር እንኳን ቢያስቡ እሷ ብትዋሸኝ እንኳን
የሆነ ነገር ሊያደርጉ የነበረውን ነገር ከትይደት ያደርጉታል። እና ቤተሰቦች እኔ እንደውም እኔ ያለ መረጃ ምንም ነገር እንትን አልልም። ይኸውላችሁ የሚታያችሁ ከሆነ አይታይም መሰለኝ እንትን ካለ ወይ ቪዲዮን እለጥፍላችኋለሁ ማለት እንትን ፎቶን እለጥፍላችኋለሁ ወይ እና በጣም ነው በቃ እኔ የደነገጥኩት። እኔ አብራ የተነሳችሁ ፎቶ እኔ ጋር አለ ከነሱ ጋር ከኖቤል ጋር ካፌ ላይ ቁጭ ብለው እንዳጋጣሚ ነው ማለት የማይታወቅ ካፌ ነው ምናምን ነገር እና ፎቶ ደርሶኛል። ምን አይነት ነገር እንዳላቸው ግን እኔ አሁንም ማወቅ አልቻልኩም። በጣም ግራ ገብቶኛል። የምሬን ነው የምላችሁ ቤተሰቦች፣ ምን አይነት ነገር ሊኖራቸው ይችላል? ምን አይነት ነገር ነው? እኔ እንጃ አላቅም። ብቻ ቤተሰቦች እሷን በጣም ቆየች። እንግዲህ አብረን እንጠብቃትና ምንም እንደምትል እግዚአብሔር ነው የሚያውቀው። እኔ ምንም አላቅም። እንግዲህ እስኪ እውነቱን ትነግረን ይሆናል ወይ ደግሞ ላትነግረንም ትችላለች። እንጠብቃትና እንግዲህ አብረን እናያለን የሚፈጠረው። አቤት ነፃነት እየሰማሁሽ እኮ ነው። ምንድነው ገና ለገና መብት እኮ ነው ማለት እንዴ? እቺ ልጅ ምን አለች? ገና ለገና ለምንድነው ግን እንደዚህ የምትሆኚው? የሆነ ነገር በቃ የሆነ ነገር ልታረግ ነውና የሆነ ነገር ልትጠይቀኝ ነውና ወይ የሆነ ነገር በቃ እኔን ለምንድነው ማለት በጣም ግን እግዚአብሔርን ታውቆሻል። ገና እንደመጣሽ ለምንድነው ነገር የምትፈልጊው? ኦኬ ገና እንደመጣሽ ስላላነኩሽ ምናምን ነው። ትላንት ባረክሽ ነገር ዝም ስላልኩሽ ነው። ምንም ልታረጊኝ አትችይም። ትላንት ያደረኩት ነገር ደግሞ በጣም ልክ ነው። እየሰማሽኝ ነው? በጣም ልክ የሆነ ነገር ነው ትላንትና ያደረኩት። ሲቀጥል ደግሞ ዛሬ ጠራሁሽ ነው ፈልጌ አይደለም። ገብቶሻል? እኔ ጋር ተደውሎ ነበረ። እኔ ያስገድድሽ ነው የጠራሽኝ? በነገር ይኸውልሽ፣ ነገር ላይ ነገር ምንም ደስ አይልም። ነፃነት እየሰማሽኝ ነው አይደለ? ይሄ ነገሮችን ለማገናዘብ ማሞከር በቃ ሁሉ ጊዜ መጣላት፣ ሁሉ ጊዜ የሆነ ነገር በቃ በጣም አንቺ የምታገናዝቢ ሰው ነሽ። ነገሮችን በጣም አስተውለሽ የምታይ ሰው ነሽ። በጣም ጥሩ ሰው ነሽ። እንኳን ደስ አለሽ። ሩታ ጋር ሄድሽ፣ ነገሮችን አወራሽ፣ ከዛ ብዙ ነገሮችን አበላሸሽ ምናምን። እንኳን ደስ አለሽ። ሩታ ጋር ስለሄድኩ ነገሮችን አበላሻለሁ ማለት ነው። ምን ላድርግሽ? እሺ አሁን ከአንቺ ከሩታ ጋር ያለሽ ችግር ምንድነው? ኖ እኔ ሴትዮ ነኝ ከሩታ ጋር ምን ችግር የለም። ችግር ከሌለብሽ እንደዚህ ሆነሽ አታውሪ። እና ስለ ሩታ ለምን ተነሻለሽ? እኔ ስለ ሩታ አወራላት ምናምን ብለው እንዲያስቡ እያደረግሽ ነው። እና ታዲያ ችግር ባይኖርብሽ ከሩታ ጋር ሄድሽ ምናምን ችግር የለብኝ። ስለዚህ እኔ ሩታ ጋር የመሄድ እኮ መብት አለኝ አይደል? አንቺ ባረፍሽ ነገር ስሜ እየተነሳ ስለሆነ ነው። ምን አሁን ሩታ ጋር ስለሄድኩ ነው ስምሽ የተነሳው? አንቺ በምታመጪው ስህተት ሁሉ እኔን እያካተቱኝ ስለሆነ ነው። ይገባሽ? አማርኛ ታውቂያለሽ? ምን እስኪ ምን አካተቱሽ? ምንም እኮ የተካተትሽበት ነገር የለም እኮ። አንቺ ያረግሻቸው ብዙ ነገሮች አሉ። አንቺ ያጠፋሻቸው ጥፋቶች። እሺ አጠፋሁኝ እኮ። በዛ ነገር ግን እየተከሰሱ እስካለሽ ድረስ አንቺ ምን ጨነቀሽ? ሳወራ ለምሳሌ ነፃነት እኔ አንቺ አድርገሽ እኔ ጥፋተኛ ናት ምናምን ተብሎ የሚታሰብ ከሆነ ያስብ ሰው እንደፈለገ ሊያስብ ይችላል። እየሰማሽ ነው? ሌላ አሉባልታ አታውሪ። እኔ አይመለከተኝም። በጣም የሚገርመኝ ነገር ማለት ነው በጣም ምስጥ ነሽ። በጣም ምስጥ ነሽ። ምስጥ ልሁን እኔ አይደለሁኝም። ምስጥ አይደለሁኝም። ምስጥ ምንድን ነው? ልክ እንዳንቺ እኮ አይ አንቺ ስለምታውቂው ነው የተናገርሽው። ልክ እንዳንቺ ነው ነው የምታውቂው ነገርን ተናገሪ። ሲጀመር እኔ የሚገርመኝ ነገር እኮ ማለት ነው ደውለሽ ስጠሪ ሌላ ነገር ብለሽ ነው የምትጠሪኝ። እዚህ ጋር አምጥተሽ ደግሞ ሌላ ጭቅጭቅ። አሁን ደውለሽ ስጠሪ ነይ ፋይል ላሳይሻለሁ ዛሬ ለመጨረሻ ጊዜ መቼም እንደማላሳይሽ ታውቂያለሽ። እሺ እንደዛ ብለሽ የጠራሽ ነው ሳይሽ። እኔም ለዛ መስሎኝ ነው በጣም እንደዚህ ተቻኩዬ ምናምን የመጣሁልሽ። እኔ ፋይሉን ማለት ነው ማንም ቢመጣ ፖሊስ ጣቢያ ብትወስጂኝ ብዙ ቦታ ብታደርሽኝ ላንቺ አይመለከትሽም። ስለማይመለከትሽ ነገር ደግሞ ላሳይሽ አልችልም። በጣም ሄርሜላና አብርሃም በጣም እንዲፋቀሩ ስለምትፈልጊ እንዲያገቡ፣ እንዲወልዱ፣ እንዲከብዱ ምናምን ስለምትፈልጊ ነው ያን ፋይል ማታሳይ እንጂ ብታሳይ ኖሮ ሁለታቸው የሚለያዩበት ነገር ነው ብለሽኛል አይደለ? እንደዛ ነው ብለሽኛል። እንደዛ ከሆነ ለራሱ ነው እንጂ እጄ ላሳየው የምችለው ላንቺ አይደለም። በነገራችን በመጀመሪያ ደረጃ መንገዱን ጨርቅ ያርግልሽ ሄደሽ አሳየው። ምን አሁን ነገሮቹ ሁሉ ከተበላሹ በኋላ የዛን ሰዓት አይደለም የዛን ሰዓት ምን እያልሽ ነበረ? ከለከልኩሽ እንዳትጂ ያዝኩሽ፣ መንገድሽን ዘጋውብሽ፣ እናትሽ ጋር ሄድኩኝ፣ ቤት ሄድኩኝ ምናምን ሁሉም ነገር አሳሰብኩብሽ። እሰይ
አሁን ደግሞ ሂጂ በቃ ነገሩ ከተበላሸ በኋላ ነገሩ ተበላሽቶ ያበላሽሽ እኮ ነገሩ ራስሽ ነሽ። ይሄንን ነገር እንድታቂ ይፈልጋል። በመጀመሪያ ደረጃ ምንም ነገር አላበላሽው። ምንም አላበላሽሽ። አንቺ እኮ ነሽ እንዳልሄድ የከለከልሽ። ቢያንስ እንትንሽብኝ መሽገር ታውቂያለሽ። እንደዛው ሽብኝ በጣም ተጣበቅሽብኝ። እኔ ላይ ከኔ ንትርቂ ነው ፈልገው። አሁን እኔ ሌላ ነገር ሌላ ጭቅጭቅ ምናምን አልፈልግም። እኔ ካንቺ ጋር ማለት ይሆናል አይደለ? እኔ ለመጨቃጨቅ አይደለም አሁንም ቢሆን የመጣሁትኝ ገብቶሻል። በመጀመሪያ እኔ ጋር ስልክ ተደውሎ ነበረ ኤፍሬም። እኔ ከኤፍሬም ጋር ምን እንዳለሽ አላውቅም። በምን እንደተጣላችሁ ምን እንደተፈጠረ የማውቀው ታሪክ የለም። ደውሎልኝ ነበረ። እኔ ለአንቺ ብነግርሽ እንደማሰሚኝ ነው የነገርኩት። ራስህ መተህም አውራት ምንም ነገር ይሁን በቃ እያደረግሽ ያለሽ ነገር አንቺን አውርቶሽ ሊሆን ይችላል አላውቅም፣ ግን አንቺን ከማውራቱ በፊት እኮ እኔን አውርቶኛል። እኔ ከኤፍሬም ጋር ምንም አይነት ጸብ የለኝም እኮ ከሱ ጋር። እሺ ጸብ ከሌለሽ የሆነ ሰው በመሰለኝ ባያወራ ጥሩ ነው። አንቺም ዝም ብለሽ የሆነ እኔ በመሰለኝ ምንም አላወራሁም እኮ። አሁን ደውሎልኝ ነበረ። ስለደወለ ምን ደወለና አወራኝ። የሆነ ሰው አንቺን የሆነ ነገር ካረገሽ ለአንቺ እንዳወራሽ እኮ ነው ያወራኝ። የሆነ ነገር ስትሆኝ እኔ ምንድነው አለማሽ? እኔ እኮ ለአንቺ እንዳወራሽ ነው እየደወለልኝ። ገብቶሻል አይደለ? እያረግሽ ያለሽው ነገር ደስ አይልም። እኔ ከአንቺ ጋር እንደማልግባባ ያ ቃል ሲጀመርም ነግሬዋለሁ። ግን እያረግሽ ያለሽው ነገር አይሽ ለኔ ብቻ አይደለም እየታየኝ ያለው ሰው ደውሎ እንዲህ እስኪል ድረስ በቃ እሺ ደውሎ ካወራሽ እንደዚህ አድርገሻል የምትይውን አንድ ነገር እኔ አይደለም እኮ እሱን ደውለሽ ለምን አትጠይቂው እኮ ምን አደረገልቻለሽ? በቃ እያረግሽ ያለሽው ነገር ደስ አይልም በት ነው ያለኝ። እያረግሽ ያለሽው ነገር ደስ ስለማይል በቃ አብርሃም የምትይው ነገሮች የምታወሪያቸው ነገሮች በሙሉ ደስ አይሉም። እየሰማሽ ነው ነፃነት። እኔ ማንም ሰው እየመጣ እኔ ስላንቺ እንዲያወራኝ አልፈልግም። በመጀመሪያ ደረጃ አሁን ኤፍሬም እኔ ስላንቺ በምንም ላወራም እኮ አልችልም። ደውሎ ነው መቅደስ ነፃነት ስሜን እንድታነሺ አልፈልግም። ትሰሚኛለሽ? እኔ ነፃነት ብለሽ ስሜን አነሳለሁ በደንብ አድርጌ ነው ማለት አትፈልጊም። አንቺ አትፈልጊ አይመለከተኝም። ሰው ደውሎ ግን ነፃነት እንዲህ ካለኝ ያለው እኔ ጋር ያለው እውነት እናገራለሁ። ከመናገር ወደ ኋላ አልልም። አይ ሲጀመር አንቺ ጋር ያለውን እውነት ሳይሆን የሌለም ውሸት እየተናገርሽ ነው። ስለኔ ማለት ነው። ውሸት ነው የተናገርኩት። ውሸት እየተናገርሽ ነው። ውሸት እኮ አንቺ ቢያንስ ማለት ነው ነፃነት። አሁን ብቻ የለም እኔ ስታገኘኝ ሁላ የምትጠሪኝ ለውሸት ስለኔ የውሸት ስሜ ልታስነሺ በውሸት እኔ ልታሰድቢ ምናምን ነው የምትፈልጊው። እኔ እንድጠላ እኔ የሆነ ነገር እንደሆነ ነው አላማሽ። ነገሮችን ከኤፍሬም ጋር ከአብርሃም ጋር ከሆነ ሰው ጋር እየሄድሽ እኔ ጋር የምመጪበት ምክንያት ማለት ነው። ኤፍሬም ደውሎልሻል አይደለ? እሺ ደወለልሽ። አንቺ መንገር ግዴታም የለብሽም። ግን ደግሞ እኔ ጋርም ደውሎ ነበር። የሆነ ሰው እኔን ከፈለገሽ እኔ ጋር መደወል ይችላል። እኔ ጋር ደወለሽ ምን ላድርገው ነው? መደወል የሆነ አላቅም። እሺ እኔ ጋር ደወለና አወራኝ ስላንቺ ምን ብዬ ልመልሰው? ምክንያቱም እኔና አንቺ እየተገናኘን ስለሆነ ነው። የምታውቂውን ነገር በሙሉ እንድትናገር ይፈልጋል። ነግሬዋለሁ። ስለኔ የምታውቂው ሁሉንም ነገር እናገራለሁ። ስለኔ ደውሎ ለሚጠይቅሽ ሰው በሙሉ ስለኔ የምታውቂው ሚስጥር ስለ ነፃት አውቃለሁ ብለሽ ምን የምታወሪው ነገር በሙሉ አውሪ። ለፈለግሽ ሰው አወራለሁ። የጠየቀኝ ሰው ጋር የሚጠይቅሽ ያን ነገር አይፈልገው አውሪ። ያን ነገር እኔ ጋር ለምን ትመጪልሽ? ለምን ደግሞ አልመጣም? አንቺ ጋር እንደመጣ እኮ ነው ያልኩሽ። ሚስጥር እኮ አውጪ ያልኩሽ ተናገሪ ያልኩሽ እኮ ኤፍሬም ይኸውልሽ፣ ስለ ፋይሉ ማውሪ። ለኔ አትነግሪኝማ? ስለ ፋይሉ ማውሪ። ለሌላ ሰው ለኤፍሬም ንገሪው። አልነግረውም። አንቺ ስላልሽኝ በነገራችን ላይ ምንም አላደርግም። ነፃነት አንቺ የምትፈልጊው ፋይሉ እንዲወጣ ነው አይደለ? ፋይሉ የሆነ ነው እንዲወጣ ሩት አንቺ የምትፈልጊው ሩታና አብርሃም አንድ ላይ እንዲሆኑ አይደለም። አሁንም ቢሆን ልንገርሽ እንደዚህ እንድትይ አልፈልግም። እንዴት ነው እንደዚህ የምታወሪው? እሺ በጣም እየታገስኩሽ እንደሆነ ግን ይገርምሽ። እኔም በጣም እየታገስኩሽ ነፃነት። በጣም የሆነ ሰው ስታስመስይ በጣም ነው የሚያስጠላው። ምን ነው ማስመስለው? ኖቤልን ከየት ነው የምታውቂው? ተናገሪ። እሺ ተናገሪ። አልዋሸሽም አይደለ? ተናገሪ። ኖቤልን ከየት ነው የምታውቂው? የምን ኖቤል? ወደዛ ይጅልኝ። አምጣም እንዴ ኖቤል ማን ነው? ኖቤል ማን ነው? ኖቤል ማን ነው? አላውቀውም። ስለምን ኖቤል ማለት ነው? ስለ ኤፍሬም ነው እያወራን ያለው። እሺ ኤፍሬም ደወለልኝ። ትተናዋል። ስለ ኤፍሬም ማውራት አልፈልግም። ታዩ ለምን ስለ ኖቤል ነው ማውራት ማፈልጊው? ኖቤል ማን ነው? ምንድነው? ማን ነው ማለት ምን ማለት ነው? እንዴት እኮ አይደለም እንዴት ምናምን ይኸውልሽ፣ አትቀበጣጣሪ። ልታውቂው ትቻለሽ። በቃ እሺ ጨርሻ ያወራሽው ነገር በቃ ልሂድ። እንደዛ ለምንድን ነው የምትሄጂው? ይኸውልሽ ቤተሰቦች እነግሬያቸዋለሁ ሁሉንም ነገር መግቢያው ላይ። እንደዚህ ባልላ ስለ ፋይሉ ባላወራት ኖሮ አትመጣም ነበር ጭራሽ ማለት ነው። አሁን ስለ ኖቤል ሳነሳ ጭራሽ ልሂድ። ፊትሽ ያስታውቃል እንደምታውቂው ነፃነት። እኔ የምሬን ነው በጣም በቃ አለ አይደለ? ምን ለማድረግ እየፈለግሽ ነው? ደውለልሽ ለአንቺ አሁንም ደውለልሽ ምን አለሽ? ኖቤልን አታውቂውማ? አላውቀውም።
ምንድነው የምትቀባጥሪው? እሺ እኮ አላውቀውም። ስለዚህ ደወለልሽ ምናምን የሚያስብል ነገር እኮ የለም። አይ ከደወለልሽ ንገሪኝ እንጂ ኖቤል ማን ነው? እኔ አላውቀውም። ሲጀመር እንዴ ታውቂዋለሽ? ነፃነት ለምን አላውቀውም። ምን አይቼውም አላውቅም። ማን ነው ንገሪኝ። ኖቤል ምንድን ነው? ነፃነት ግን በዚህ ልክ ውሸት፣ እኔ በዚህ ልክ ሰው ሲዋሽ፣ እኔ በዚህ ልክ እንዴት በቃ የሆነ እኮ አንዳንድ ጊዜ የምታውቁትም ነገር ይኖራል አይደለ? ቆይ እሺ እኔ ነኝ እቺ እኔ ነኝ እቺ ነፃነት እቺ እኔ ነኝ መቅደስ ነች እቺ መቅደስ ናት። ምንድነው በዚህ ልክ የምታወሺው? ምንድነው ለማድረግ? እሺ ምን ላድርገው? ይሄንን መቅደስ ምን ላድርገው? አንቺ ነሽ እኔ በዚህ ልክ ለምን እንደዚህ የምታረጊው? ከየት ነው የመጣሽው? እሺ ከየት ነው የመጣሽው? ተናገሪ። እሺ ለምን እንድትናገሪ ይፈልጋል? ከየት ነው የመጣሽው? ይሄንን አልልቅም። መቅደስ ተናገሪ። ከየት ነው የመጣሽው? ፎቶውን መለጠፍ ካለብኝ እለጥፋለሁ። ኖቤልን ያላቀውም አልኩሽ እኮ። እሺ ኖቤልን ካላወቅሽ እኔ ምን አውቃለሁ? ከየት እንደመጣሽ? እቺ መቅደስ ትመስላለች። ነፃነት አንቺ እኮ ነሽ እቺ። እኔ አይደለሁኝም። ማሳይሽ ለሁሉ እኔ አይደለሁም። አዎ ሲጀምር እንዴት ከየት አመጣሽው? እንዴት አቀነባብረሽ ነው እንደዚህ ያወራሽ? እኔ ይኸውልሽ ማቀናበር የምችል አይነት ሰው አይደለሁም እኮ። እሺ ከየት አመጣሽው ንገሪኝ። እኔ አላውቅም። አሁን እኮ ስለ ኖቤል ሳወራልህ ሂድ እያልሽ ነበር። ነፃነት ምንድን ነው የምትዋሺው? ምንም ልሂድ በቃ ከጨረስሽ። ለምን እንደምትሄጂው አውሪ፣ ስለ ኖቤል አውሪ። ምንድነው ማለት? ይኸው በቃ ቤተሰቦች እናንተ የምትፈርዱት ነገር ነው ይሄ እንዴ። በደንብ አድርገሽ ነው የምታውቂው። በደንብ ነው የምታውቂው። ኖቤልን ታውቂዋለሽ። ግን ነፃነት የጀመርሽው ነገር ካለ ምንም እሺ በቃ አልጀመርኩም። ምንም የጀመርኩት ነገር የለም። ሲጀመር ላንቺ ምንድነው የመናገር ግዴታም የለብኝም። እኔ እኮ ደግሞ ጥያቄሽ ምንድነው? ኖቤልን ታውቂዋለሽ ወይ ነው? ኖቤልን ታውቂዋለሽ? አዎ ኖቤልን አውቀዋለሁ። ምናልባት ይሄ አሁን ከካፌ ላይ ካፌ ላይ ተቀምጠን ያነሳሽ ፎቶ ነው ይሄ? ይሄ አብራችሁ ተቀምጠን የሚያሳይ ፎቶ ነው አይደል? አዎ ነው። ይሄ መቼም ይዋሽ አይደለም። ኖቤል ካፌ ላይ ቁጭ ብለን እኮ ልናወራ እንችላለን አይደል? እኮ ምን አይነት ወሬ ከኖቤል ጋር ያገናኝሽ? መንገድ ከሆነ ሰው ጋር ትገናኛለሽ። ከሌላ ሰው ጋር የሩታን ወንድም ማግኘት ማለት ነፃነት፣ አንቺ የሩታን ወንድም እንዴት ምንድነው? በቃ እንድልሽ ነው አይፈልግም። ሌላ ነገር እያሰብሽ ከሆነ ሌላ አይነት ኬዝ የለኝም አይደለም። ሲጀመር እኔ ነፃነት ኖቤልን የት ነው የምታውቂው? ኖቤልን ታውቂያለሽ አታውቂውም? አውቀዋለሁ ኖቤልን። ስለዚህ አውቀዋለሁ እኮ ንገሪኝ። ኖቤልን አውቀዋለሁ በቃ እኮ ንገሪኝ እኮ ልነግርሽ እኮ ነው። እነግርሻለሁ እየሰማሽው ንገሪኝ። ይሄንን ፎቶ ከየት እንዳገኘሽው ምንም አልመለከትሽም ግን በቃ ለምን እንደተገናኘን ምናምን እነግርሻለሁ እኮ። ተናገሪ ቶሎ እየተጠበቅሽ እነግርሻለሁ። በጣም አንቺ ያምሻል። ኖቤልን ከየት ነው የምታውቂው? ኖቤልን አውቀዋለሁ እኮ ታዲያ ተናገሪ። እሺ ልቀቂኝ። ኖቤልን አውቀዋለሁ ግን ለአንቺ መንገር ግዴታ የለብኝም። ለምን እንደምትከታተይኝ ስነ ስርዓት ለምን በዚህ ልክ እከታተልሻለሁ? አላቆምም፣ ነግሬያቸዋለሁ። አላቆምም። አንቺን መከታተል አላቆምም። እንዳትደርሺ ይኸውልሽ እንድልሽ የፈለግሽው ኖቤልን አውቀዋለሁ እንድልሽ ከሆነ ኖቤልን አውቀዋለሁ በስርዓት ማለት ነው። ከዛ ካፌ ውስጥ የተገናኘንበት ጉዳይ አለን። እሱንም ጉዳይ እነግርሻለሁ። አሁን ተናገሪሽ ተናገር እኮ ያኔ ፋይሉን አሳያኝ። ለምንድን ነው ማሳየው? ፋይሉን ስታሳይ ማለት ነው አንቺ የምታደርጊው ነገርና እኔ ጋር ያለው ፋይል በፍጹም አይገናኝም እኮ። ይገናኝም አይገናኝም አንቺ እዚች ጋር ለነሱ ፋይሉን ስታሳይ እኔ ከኖቤል ጋር የተገናኘሁበትን ምክንያትና ከኖቤል ጋር ያለኝን ግንኙነት በሙሉ ነፃነት። እንዴት በዚህ ልክ ሰው እንዴት እንደዚህ ትሆኛለሽ? እንዴት በእንደዚህ ትሆኛለሽ? በቃ አልነግርሽ። ከዚህ በኋላ ምንም አልነግርሽ። ፋይሉ የምታሳይሽ ከሆነ እኔ እስከምሄድበት ጥግ ድረስ እሄዳለሁ። ሌላ እኔ እንድትከታተይኝ ማለት እከታተልሻለሁ። የፈለኩበት መሄድ እችላለሁ። ትቻለሽ፣ ግን ደግሞ ከኔ አታመልጭም። እሱን እንዳትረሺ። እሱን ደግሞ አሳይቼሻለሁ። ከዚህ በኋላ አጠገቤ እንዳትደርሺ መቅደስ። እንዳትጠሪኝ፣ አጠገቤ እንዳትደርሺ። እንደዚህ ስላልሽ የሚፈጠር ነገር የለም። እየሰማሽ ነው ነፃነት? ሰው እንዴት ነው በዚህ ልክ የሚዋሻው? በኢየሱስ ክርስቶስ በሻውን ለምን ተገና? እኔ ያምርኝ ነው የምላችሁ። እኔ ታምንልኛለችም ብዬ አላሰብኩም ነበረ። በዚህ ልክ እንዴት ነው ሰው እንዴትም ሊገናኝ የማይችል ሰው እንዴትም ሊገናኙ አይችሉም። ምን ለማድረግ እያሰቡ ነው? እኔ ቤተሰቦች በጣም ግራ እየገባኝ ነው። በቃ እኔ ጭራሽ አልቻልኩም። እኔ አላቅም። በቃ ምን እንደምላችሁ አላቅም። ከዚህ በላይ ምንም ማውራት አልችልም።